ባላና የምንጠፋፋ ከሆነ ነዳጁ ባይገኝ ይመረጣል። ነዳጅ መገኘቱ ለአጠቃላይ እድገት ግብአት ይሆናል ብለን በአግባብ በጥንቃቄ መርተን አጠቃላይ እድገቱን የሚያፋጥን አድርገን መጠቀም ከቻልን ደግሞ ስራ አጥነት ይቀንሳል፣ የውጭ ምንዛሪ እንድናገኝ ያስደርጋል። አመሰግናለሁ። የፖሊ ጂሲኤል የተሰኘው የቻይና ኩባንያ ላለፉት ጥቂት ዓመታት በተለያዩ የሀገሪቱ ከባቢዎች ላይ በድፍድፍ ጋዝና ናቹራል ጋዝና ድፍድፍ ነዳጅ የፍለጋ ስራ ሲያከናውን ቆይቷል። ከጥቂት ሳምንታት በፊት የፖሊ ጂሲኤል ውጤት በተለይም የናቹራል ጋዝን በሚመለከት አመርቂ ውጤት በመገኘቱ እና ከምስራቅ ኢትዮጵያ የሚወጣው ነዳጅ በቀጥታ በሚዘረጋው የፓይፕላይን ወደ ጅቡቲ ሄዶ ለኤክስፖርት እንዲቀርብ በእኛ በኩል ዝግጅት ጨርሰን ጅቡቲ በነበረን ቆይታ አንዱ ከጅቡቲ መንግስት ጋር ያደረግነው ድርድር እና የተግባባንበት ፓይፕ ዝርጋታው በ2 ዓመት ጊዜ ውስጥ እንዲጠናቀቅና ለኤክስፖርት የተፈጥሮ ጋዝ ማቅረብ እንድንችል ነው። በመጀመሪያው ዓመት ብቻ ከ$1 ቢሊዮን በላይ የውጭ ምንዛሪ ሊያስገኝ እንደሚችል ይገመታል። አሁን የተገኘውና ፓይፕላይኑ እንዲዘረጋ የተወሰነው የጋዝ ክምችት አጠቃላይ ካለን የጋዝ ክምችት በጣም ጥቂቱ ነው። እዚህ ላይ የተሳካ ስራ ከሰራን ከዛ የተሻለ ፖቴንሻል በዛም አካባቢ ሌሎች አካባቢም እንዳሉ ማረጋገጥ ተችሏል። ከዚያው በተጨማሪ አሁን በነገው ዕለት የመጀመሪያው የሙከራ ስራ የሚከናወነው ድፍድፍ ነዳጅን የሚመለከት ነው። በኢትዮጵያ ለመጀመሪያ ጊዜ የድፍድፍ ነዳጅ የሙከራ እና ውጤቱን የምናይበት ቀን ነገ ነው የሚሆነው። እስካሁን ባለው የቅድመ ጥናት ሙከራዎች ከፍተኛ ፖቴንሻል መኖሩ ተረጋግጧል። ነገር ግን ቁፋሮ ወጥቶ በይፋ የሚታይበት ቀን ስለሆነ ረጅም ጊዜ ይህንን ሲጠብቁ ሲያስቡ ሲሰሩ ለነበሩ ሰዎች ከፍተኛ ደስታ የሚያስገኝለት ነው። ይሁንና የምስራቅ ኢትዮጵያ በተለይም የኢትዮ ሶማሌ ቀጠና ላለፉት ጥቂት ዓመታት በግጭት በደህንነት የሚታወቅ ስለነበረ በስፍራው የተገኘው ድፍድፍ ነዳጅ በቅርቡ በሶማሌ ያደረግነው ጉብኝት ዋና ዓላማ ነዳጁ ሲወጣ ወደነሱ የሚሄድበት ወደኛ የሚመጣበትና ቀጠናው እንደከዚህ ቀደሙ በህገወጥ የመሳሪያ ዝውውር ሳይሆን በህጋዊ የነዳጅ እና የጋዝ ዝውውር የተሰናሰለ እንዲሆን በመካከላችን የተሟላ ኢኮኖሚክ ኢንቴግሬሽን በመፍጠር ከግጭት ከጦርነት ከግድያ ወጥተን በሰላም በጋራ ማደግ የሚያስችሉ የተፈጥሮ ሀብቶቻችንን ለመጠቀም ስምምነት መድረሱን ይታወሳል። የነገው የሙከራ ስራ የዚያ ስምምነት ዜና ማብሰሪያ ይሆናል ማለት ነው። በድፍድፍ ነዳጅም ይሁን በተፈጥሮ ጋዝ ኢትዮጵያ ከምስራቅ ቀጠናው በተጨማሪ በተለያዩ ቦታዎች ከፍተኛ ፖቴንሻል እንዳላት እስካሁን ያሉ የምርምር ውጤቶች ያሳያሉ። ኢትዮጵያ ውስጥ የነዳጅ ክምችት፣ የጋዝ ክምችት፣ የወርቅ ክምችት፣ የፖታሽ ክምችት፣ ሌሎችም የተፈጥሮ ማዕድናት ክምችቶች አሉ። እነዚህን የተፈጥሮ ሀብቶች አውጥተን ለመጠቀም እና ሀገራችንን ለማሳደግ እንቅፋት ሆኖ የቆየው በውስጣችን የነበረው ሰላም፣ በውስጣችን የነበረው አንድነትና የትኩረት አቅጣጫ ነው። አሁን እየተፈጠረ ያለው ሰላም፣ እየተፈጠረ ያለው አንድነት ህዝቡን ካስተሳሰረ ሙሉ ጊዜያችን ጉልበታችን መዞር ያለበት የተፈጥሮና ሰው ሰራሽ ሀብቶቻችንን በማቀናጀት እየታዩ ያሉ ችግሮችን መቅረፍ ነው። በኢትዮጵያ ኢኮኖሚ ውስጥ አንዱ አንገብጋቢ ጉዳይ
የሀብት ክፍፍል ጉዳይ ነው። የሀብት ክፍፍልን ለማስተካከል እንደዚህ አይነት በአንድ ጊዜ ትልቅ ካፒታል ወደ ጂዲፒያችን ወደ ጠቅላላ ሀብታችን የሚያስገባ የተፈጥሮ ሀብት ሲገኝ ክፍተት እያዩ ለመሙላት ያግዛል። ሁለተኛው ችግር የውጭ ምንዛሪ ክፍተት ነው። ነገ የምንጀምረው መስከረም የምንዘረጋው የናቹራል ጋዝ ፓይፕላይን ሁለቱም ሁለት ጠቀሜታ አላቸው። በአንድ በኩል ወደ ሀገር ውስጥ የምናስገባውን የነዳጅ ፍላጎት በሀገር ውስጥ ምርት ማሟላት ከቻል ኢምፖርት ሰብስቲዩት ስለሚያደርጉ ለዚያ የምናወጣውን የውጭ ምንዛሪ እንድንቀንስ ያደርጋል። በሌላ በኩል ተጨማሪ ምርት ኖሮን ለሽያጭ ስናውል ደግሞ አዲስ የውጭ ምንዛሪ ማግኛ ምንጭ ሆኖ ያገለግላል ማለት ነው። ሶስተኛው ችግር ስራ አጥነት ነው። ኢትዮጵያ ውስጥ የተስፋፋውን ስራ አጥነት ወጣቱን ስራ ሲዘን ችግሮቻችን ለመቅረፍ በርካታ ፕሮጀክቶች ያስፈልጉናል። ፓይፕላይን መዘርጋት፣ የነዳጅ ቁፋሮ፣ አዳዲስ የግንባታ ስራዎች፣ የፋብሪካ ግንባታዎች፣ አዳዲስ ኢንቨስትመንት መሳብና በርከት ያሉ የሥራ መስኮች መፍጠር ያስፈልጋል። በሰለጠነው ዓለም ከፍተኛ የሥራ አጥ ቁጥር በሚኖርበት ጊዜ ያላቸው መንገድ ጭምር የመጠገን እና አዳዲስ መንገዶች የመስራት ፕሮጀክት በመያዝ ካፒታል ኢንጀክት እያደረጉ ስራ አጥን ስራ የማስያዝ የተለመደ አሰራር አለ። በእኛ ሁኔታ የተከማቸ ሀብት ለዛ የምናውለው ባለመኖሩ አዳዲስ ኢንቨስተሮች እንዲገቡና የተፈጥሮ ሀብቶቻችንም ወደ ልማት ገብተው ስራ አጥነት እንዲቀንስ መረባረብ ያስፈልጋል። ያን ስናደርግ የተማረው ወጣት ጉልበት ያለው ወጣት የራሱን ህይወት ለማሻሻል እንዲሁም የሀገር ዘላቂ እድገት በሀገራችን በቀጠናው ለማምጣት ትልቅ መሰረት ሆኖ ያገለግላል። ይሁንና በተደጋጋሚ ስንናገር እንደነበረው ለኛ ለኢትዮጵያውያን የሀብት ሁሉ መሰረት ነዳጅ አይደለም። የሀብት ሁሉ መሰረት የተፈጥሮ ሀብት ተገኝቶ እሱን በመቀራመት እና በመከፋፈል የተመሰረተ የእድገት አቅጣጫ የምንከተል ሀገር አይደለንም። ለኛ ዋነኛ ሀብታችን ህዝባችን ነው። ለኛ ዋነኛ ሀብታችን ሴትና ወንድ ዜጎቻችን ናቸው። እነዚህ ዜጎቻችን እንዴት ስራ ያገኛሉ? እንዴት ህይወታቸው ይሻሻላል? አጠቃላይ ሀብታችንስ እንዴት ማደግ ይችላል ስንል እንደ አንድ የማደጊያ ግብአት የምንወስደው የተፈጥሮ ሀብታችን ይሆናል። በሌሎች አፍሪካ ሀገሮች እንደታየው ሁሉ ጊዜያችን፣ ጉልበታችን፣ ዕውቀታችን፣ ሀብታችን ነዳጅ ለመፈለግ ለማውጣት፣ ለመሸጥና ለመቀራመት ከሆነ ድምሩ ኪሳራ ነው። እዚሁ ጎረቤት አካባቢ ነዳጅ ያወጡ ሀገራት እንኳን ሽጠው መጠቀም ነዳጁም እያለ ፓይፕላይን ተዘርግቶ እያለ የራሳቸውን አመታዊ ፍጆታ መሸፈን አቅቷቸው ፓይፕላይኑ እያረጀና ተጨማሪ ጥገና ተጨማሪ ወጪ የሚፈልግ ሆኗል። በአፍሪካ ያለው አንዱ ችግር የስግብግብ ውሻ ባህሪ ነው። ስግብግብ ውሻ ስጋ ካገኘና ጉማጅ ስጋ ከነከሰ በኋላ በአቅራቢያው ያለ ኩሬ ውሃ ለመጠጣት ሲሄድ ከውስጡ የራሱ ምስል ስጋ የያዘ ውሻ ውሃ ውስጥ ሲያይ ሌላ ውሻ ሊቀማኝ መጣ ብሎ ሲጮህ በአፉ ያለው ስጋ እንደጣለና ስጋውን ፍለጋ ደግሞ ውሃ ውስጥ ሲገባ እንደሞተ ውሻ ታሪክ ማለት ነው። ነዳጅ ተገኘ ብለን ተስገብግበን